ወመንፈስ ቅዱስ አሐዱ አምላክ። መለኮትን ነገር የሚያራቅቅ የሚያመሰክር አቡነ ቀለምሲስ የሚባል ጥር 4 ቀን የሚውለው ለይተን ብቸኛ ይሄ ነው እና ዛሬ የተሰወረበት ቀን ነው ማለት ነው። ትሎኒ ነው ተከተሉኝ፣ ለጊዜው በእግር ተከተሉኝ፣ ፍጻሜው ግን በግብር ምሰሉኝ። ይህን ቃል የተናገረ የሰራዊት ጌታ የነገስታት ንጉሥ የጌቶች ጌታ የቅዱስ ዮሐንስና የቅዱስ ያዕቆብ እንዲሁም የሌሎቹም ሐዋርያት ጌታ የሁላችንም አምላክ ኢየሱስ ክርስቶስ ነው። ትሎኒ ቃሉ የሚገኘው በማቴዎስ ወንጌል በምዕራፍ 4 ቁጥር 1 ጀምሮ የሚገኝ ኃይለ ቃል ነው። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበራችሁ የገዳማትና የአድባራት አስተዳዳሪዎች እንደምን አረፈዳችሁ፣ እንደምን ቆያችሁ? እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ዛሬ እንግዲህ ታላቁ ሐዋርያ ቅዱስ ዮሐንስ ወልደ ነጎድጓድ፣ ያው ዮሐንስ ሁለት ናቸው በጉልህ የሚታወቁ። አንዱ መስከረም 1 ቀን የሚውለው ውስተ ርእሰ በዓሉ ወይም በመጀመሪያው በዓል ወይም በመጀመሪያው ቀን መታሰቢያ ተደረገ የሚለው ቅዱስ ዮሐንስ መጥምቅ የዘካርያስና የኤልሳቤጥ ልጅ ወይም ከነዚህ የተወለደው ዮሐንስ መጥምቅ ነው። መጥምቀ መለኮት ይባላል። መለኮትን በስጋ ያጠመቀ ማለት ነው። ቀጥሎ ግን ይሄ ዛሬው በዚህ ዕለት የተሰወረው በዚህ ዕለት ከሞት ፊት እስከ ዕለተ ምጽአት የሚቆየው ታላቁ ታዎጎሎስ ወይም ቴዎጎሎስ ታዎሎጎስ የሚለው እንግዲህ የመለኮትን ነገር የሚያራቅቅ የሚያመሰክር አቡነ ቀለምሲስ የሚባል ጥር 4 ቀን የሚውለው ለይተን እንወቅ። ብዙ ጊዜ ዮሐንስ ሲባል የትኛው ነው ትላላችሁ እና ምዕመናን? ሁለት ናቸው። አንዱ ዮሐንስ መጥምቅ መስከረም 1 ቀን የሚከበረው ነው፣ የታወቀ ነው። ይሄ ደግሞ ጥር 4 ቀን የሚከበር ከዮሐንስ ሐዋርያ ወልደ ዘብዴዎስ ይለዋል። የዘብዴዎስ ልጅ እናቱ ፋውፍልያ የምትባል ቀዳሚሁ ቃል ብሎ ከወንድሞቹ ይልቅ እንግዲህ 4 ናቸው ወንጌላውያን፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ይሄ ታላቅ ሐዋርያ ቀዳሚሁ ቃል ውርቱ ቃል፣ ያ ቃል በቅድምና ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ያ ቃል ሥጋ ሆነ ብሎ ከወንድሞቹ ከነቢያት ሳይጠቅስ እንደ ወንድሞቹ ሳይናገር ከራሱ አንቅቶ አካልን ከህልውና ይላሉ ሊቃውንቱ። በአካል 3 መሆናቸውን አብ፣ ወልድ፣ መንፈስ ቅዱስን በህልውና ደግሞ የሚገናዘቡ መሆናቸውን አምልቶ አስፍቶ የተናገረ የሚባልለት ዮሐንስ ወልደ ዘብዴዎስ የዘብዴዎስ ልጅ ዮሐንስ ጥር 4 ቀን የሚውለው ብቸኛ ይሄ ነው እና ዛሬ የተሰወረበት ቀን ነው ማለት ነው። ይሄን ነው የምናከብረው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ ያው በቃል ኪዳኑ መሰረት ወይም ለአዳም ለአባታችን በሰጠው ቃል ኪዳን እወልዳለሁ እወለዳለሁ በሚለው ቃል ኪዳን መሰረት እንግዲህ
በስድስተኛው መቶ ቀጠሮው ሲደርስ መጥቶ በአጭር ቁመትና በጠባብ ደረት ከእናታችን ከቅድስት ድንግል ማርያም ሰው ሆኖ እንግዲህ በ30 ዕድሜ በሚመላለስበት ጊዜ ሐዋርያትን የመጀመሪያ ተመራጮች አድርጎ ነበር። ኑ ትሉኒ፣ ኑ ተከተሉኝ፣ መምህራንን እየመሰረተ ነበረ። መምህራን ለቤተ ክርስቲያን አስፈላጊዎች ስለሆኑ ምዕመናን መምህራን ባይኖሩ ይህ መንጋ ይበተናል እና መምህራን ለእስራኤል ለምዕመናን እስራኤል መምህራንን እየመሰረተ ነበረና በዛን ዘመን ለመጀመሪያ ጊዜ በማቴዎስ ወንጌል ምዕራፍ 4 ጴጥሮስንና ወንድሙን እንድርያስን ምዕራፍ 4 የማቴዎስ ወንጌል ከዛ ላይ ኑ ትሉኒ፣ ኑ ተከተሉኝ፣ ለጊዜው በእግር ተከተሉኝ፣ ፍጻሜው ደግሞ በስራ ምሰሉኝ ማለት እኔም ማስተምረውን አስተምሩ፣ ከሰማይ ሰማያት መውረዴን መወለዴን ሰው መሆኔን ለዓለም ታስተምራላችሁ። በመጨረሻም እኔ በቀራንዮ ሳይገባኝ ዋጋ መክፈል ሳይገባኝ ለዓለም ዋጋ እንድከፍል ፈቃዴ እንደሆነ እናንተ ደግሞ ለዓለም መሰቀሌን፣ ሥጋዬን መቁረሴን፣ ደሜን ማፍሰሴን፣ ዓለምን ማዳኔን ለዓለም ልትመሰክሩ የኔ ተከታዮች እንድትሆኑ ለጊዜው በእግር ተከተሉኝ፣ ፍጻሜው ግን በሥራ ምሰሉኝ ብሎ ከመረጣቸው ከነዚህ እንግዲህ አንዱ ዮሐንስ ነው። ወተአትቶ ሕቀ መጀመሪያ እንድርያስና ጴጥሮስን በምዕራፍ 4 በማቴዎስ ኑ ተከተሉኝ ብሎ ከሄደ በኋላ ደግሞ እልፍ ብሎ አሁን እነዚህን ወተአትቶ ሕቀ ጥቂት እልፍ ብሎ ወረከበ ያዕቆብሃ ወዮሐንስ ወልደ ዘብዴዎስ የዘብዴዎስ ልጆችን ያዕቆብንና ዮሐንስን ይህን የዛሬውን ዮሐንስ ወልደ ነጎድጓድ አቡ ቀለምሲስ የምንለው እሱንን አገኘና ኑ ተከተሉኝ፣ ለጊዜው በእግር ተከተሉኝ፣ ፍጻሜው በሥራ ምሰሉኝ አላቸውና መርጦ ኑ ተከተሉኝ አላቸው። በዚህ ሰዓት ሁሉም ሐዋርያት እየተከተሉ ከሄዱት አንዱ ይህ ዮሐንስ ይከተለው ነበር። በተለይ ዮሐንስ ቤተሰቡም ነው ለክርስቶስ። ያዕቆብና ዮሐንስ የዘብዴዎስ እናት የእመቤታችን ቤተሰብ ዘመድ ስለሆነ ብዙ ጊዜ ይቀርቡት ነበረ ይላል መጽሐፍ። እንዲያውም ክርስቶስ አንዳንድ ነገር ሲናገር ቅዱስ ጴጥሮስና እነዚህ ሁለቱ ዮሐንስና ያዕቆብ እሞታለሁ እሰቀላለሁ ብሎ በሚናገርበት ጊዜ ቅዱስ ጴጥሮስ ጌታ ሆይ አይሁንብህ፣ አትሙት፣ አትሰቀልብን ብሎ ሲናገር እኔም አብረው ይናገሩ ነበረ። ለምን ቢባል አንደኛ ለፍቅሩ ይሳሱ ነበረና ይሞትብናል ብለው ይሳሱለት ነበረ ይላል። አንዳንዱ ጉዳይን ደግሞ ከክርስቶስ ከንጉሡ ፊት ለማስፈጸም ሲያስፈልግ የሚቀርቡ እነዚህ ነበሩ። ማለትናት ዮሐንስ ወልደ ነጎድጓድ የዛሬውና ወንድሙ ያዕቆብ በተለይ ይቀርቡ ነበረ። እንዲያውም ከዕለታት አንድ ቀን በማቴዎስ ወንጌል ምዕራፍ 20 ላይ ከመቅረባቸው የተነሳ ከመውደዳቸው ከባለሟልነታቸው የተነሳ ክርስቶስ የአንዲት ክልል ወይም ምድራዊ ንጉሥ ሊሆን መስሏቸው እናታቸው ቤተ ዘመድ ስለነበረች ሄዱና ነገ መንግሥት የተደላደለ እንደሆነ ሹመት የሚሰጠን አናገኝምና ይህ ዘመድሽ ክርስቶስ ይነግሣል በኢየሩሳሌም እየተባለ ነውና አንዳችንን ቀኝ አዝማች አንዳችንን ግራ አዝማች አድርጎ የሚሾመን ተረግነሽ ሄደሽ ንገሪልን አሏት ይላል። እናታቸው ባውፍልያን ነው። ማንና ዮሐንስና ያዕቆብ ናቸው። ሄደው ሂጂ ንገሪልን ተበለይ አሏት። ምን ይባላል መሰላችሁ? ካለመናገር ምን ይቀራል?
ካለመናገር ይቀራል፣ ደጃዝማችነት ይቀራል ይባላል። እንግዲህ ባለመናገርሽ አንቺ ስልጣንን ወደ ሌላ እንዳይወሰድ የተደላገ እነሱ በየዋህነት ነው። እውነት ለመናገር በየዋህነት ነው። ክርስቶስ በዚህ ዓለም በውሱን መንግስት በምታልፍ መንግስት የሚነግስ ስለመሰላቸው ነው። ክርስቶስ ማለት አሃዜ ዓለም ዓለምን በእጁ የያዘ በዘመናት የማይሻር ዘመናት የማይቆጠርለት ዘመናትን ራሱ ያመጣቸው ዘመናትን የሚያንቀሳቅሳቸው ዘመናትን መልሶ የሚያሳልፋቸው እሱ እንጂ እሱን የሚያሳልፈው ዘመን እንደሌለ ባለመረዳት የሆነው ደግሞ እስከ ጰራቅሊጦስ ወይም መንፈስ ቅዱስ መጥቶ እስኪያድርባቸው የነበረ ነው ማለት ነው። እና እንዲህ እያሉ በተለይ ክርስቶስ አምላካችን እያስተማራቸው ከኖረ በኋላ እንዲያውም በተለይ ሰው መሆኑን ይጠራጠሩ ስለነበረ አንድ ቀን በቂሳርያ ላይ ሰብስቦ ሐዋርያትን መምህር ንገሩልን ባለም ሕያው የሰውን ልጅ ሰዎች ምንድን ነው የሚሉት ብሎ ጠየቀ። ቂሳርያ የማቴዎስ ወንጌል ምዕራፍ 16 ላይ እና እጃቸውን እያወጡ ሐዋርያት ወለ ይቤሉከ ኤልያስ ኤልያስ ነው የሚሉሃሉ ወሎ ለይቤሉከ ኤርምያስ ኤርምያስ ነው የሚሉህም አሉ። ንጽሕና ቅድስናቸውን እያዩ ሰይሞሃል። እንደገና ዮሐንስ መጥምቅ ነው የሚሉህም አሉ። ወሎ ካልዕ ነቢያት ወይም ደግሞ ከነ ሙሴና ከነ ኢያሱ አንዱ ሳይሆን አይቀርም እያሉ ይጠራጠሩሃል ብለው ነገሩት። አንተ ሙስተኬመነት እናንተስ ማን ነው የምትሉኝ ስላቸው ቅዱስ ጴጥሮስ ብድግ አለና አንተ ውእቱ ወልደ እግዚአብሔር ዘተነበዩ ነቢያት በእንቲአከ ነቢያት ይወርዳል ይወለዳል ብለው የተናገሩልህ ወይም እስከ ክርስቶስ መቅደስ ትታነጽ ወእምዝ ትትመዘበር መቅደስ እስከ ክርስቶስ ድረስ ትሰራለች። የትኛይቱ መቅደስ? የብሉይ ኪዳን መቅደስ እስካንተ ድረስ ምሳሌያዊ መስዋዕትን ታቀርባለች። ከዛ በኋላ ግን አንተ አማናዊ መስዋዕት ስትመጣ እሷ ትፈርሳለች ተብሎ የተነገረልህ አንተ ነህ ብሎ ሲመሰክር ክርስቶስ አመሰገነው፣ ወደሰው ይላል። አዎ ምድራዊ መምህር አላስተማረህም፣ ስጋዊ ደማዊ መምህር አልገለጠልህም። አላ አሁን ዘበሰማያት ሰማያዊ አባቴ አስተማረህ እንጂ ብሎ እናንተን በተለይ መምህርነትን በዚህ ቀን የሰየመበት ምዕመናንን እናንተን በተለይ በቤተ ክርስቲያን ባለቤት ያደረገበት ቀን እንዲህ ይላል። አንተ ፈክ ወዲህ በዛቲ ፈክ አሐንጻ ለቤተ ክርስቲያን አንተ መሰረት ነህ፣ አለት ነህ። በአንተ መሰረት ላይ ምዕመናን ብዙ ጊዜ እኮ እኛ ካልተለመን ስማችን ካልተጠራልን በመድረክ ካልተነገረልን ብዙ ጊዜ እኮ ባለቤትነታችንን እንረሳለን። እናንተ እኮ ባለቤቶች እኮ ናቸው። ግድ ልትጠሩ ግድ ልትለመኑ ከሕልውና ተገልጦለት ይላል። እንደ ወንድሞቹ ከነቢያት የመጣውንን ያን ቃል ሳይናገር በራሱ ነጥቆ ረቆ ቀዳሚው ቃል ያ ቃል በቅድምና ነበረ፣ ያ ቃል በእግዚአብሔር ዘንድ ነበረ፣ ያ ቃል እግዚአብሔር ነበረ እያለ ሕልውናውን ከአካል ሲመረምር ሳለ በጣም ጥልቅና ምጥቅ ብሎ ወደ መለኮት ውስጥ ረቆ ባህሪውን ሊመረምር ካጣ ይላል። በዚህ ሰዓት መልአኩ እየበረረ መጣና በፊት ለፊቱ ላይ ቆም ማለትና ከትልቁ ባህር ላይ የእንቁላል ቅርፍት ይዞ እንቁላልን ታውቃታላችሁ? ቅርፍቷ 8 አንስ ከሁለት ስለሰነጥባት ትሻለች። በዛች የፍጥሞን ያን ባህር በፊት ለፊቱ የሆነና ጭንቅ እያደረገ ማፍሰስ ጭንቅ እያደረገ ያፈሳል። አላ ዮሐንስ ቀና አለና እንዲህ ነው የሚዋለው አለበከ እንዴት ይህንን
ይህን ባህር በዚች እንቁላል ቅርፍት ጨልፎ ሊጨርሳል? ምን አይነት የዋህነት ነው! ቃለ ዮሐንስ ነው እንግዲህ መልአኩን ሊያስተምር ነው። ወደ ባህሩ ጠልቀህ ገብተሃል፣ የመለኮትን ባህሪ መርምረህ አታገኘውም አንተ ቢለውን ሊያስተምረው ነው። እና በእንቁላሏ ቅርፍት ምን ያደርጋል? ጭልፍ እያደረገው ውሃውን ፍስስ ጭልፍ አድርጎ ያፈሳል። እንዲህ አድርገህ ጨልፈህ ልትዘልቀው ነው አለው። ዮሐንስ ማለት ነው። ዮሐንስ ወልደ ነጎል ይሄስ ፍጡር ነው፣ ይሄማ ምን አለ ሊያልቅም ይችላል፣ ወይም ትናንትና የተፈጠረ አንተስ የማይሰፈር የማይለካውን የመለኮትን ባህሪ እመረምራለሁ ለጌታዬ ነው ያለው። በዛን ሰዓት ድንግጥ አለና ወወጡ ሁሉ ሆነ፣ ሁሉ በሱ ሆነ አለና ቆም አለ ይላል አባታችን። ከዛ በኋላ ተነስቶ ሀገረ ስብከት ሲከፋፈሉ እንደነገርኳችሁ ኤፌሶን ውስጥ ነው የገባው። ለመጀመሪያ ጊዜ ምስጢረ ሥላሴ አርጤምስ የምትባል ጣዖት፣ ዜውስ የሚባል ደግሞ የጣዖት ልጅ ጣዖት፣ እነዚህ ዓለምን እያሰገዱ ዓለምን እያስጠፉ ብዙ አገር አጥፍተው ነበረና ወይም 7 ከዋክብትን ያመልኩ ነበረ ይላል። በዚህ በከዋክብቱ አምሳል 7 ኤጲስቆጶሳትን መርጦ አስተምሮ ኤጲስቆጶስነት ወይም ጵጵስናን ሰጥቶ በዛች ሀገር ሰየመ። ከዛ በኋላ ግን አንድ ነገር ገጠመው። ወደ አንዲት ቦታ መግባት ፈለገ። በመርከብ እግዚአብሔር ሂድና አስተምር እያለው ስለነበረ በመርከብ ከደቀ መዝሙሩ አብሮኮሮስ ጋር ተነስተው በባህሩ ገብተው በመርከብ ሲጓዙ መርከባቸው ከሁለት ተሰበረች ይላል። አያችሁት? መመላሽ ተሰበረባቸውና አብሮኮሮስ በመርከቡ ስባሪ ብቻ እየተንኳፈፈ ሂዶ ሳይሰጥም ዮሐንስ አምላክ ዳር ላይ ያስቀረው ይላል። ዳነ ይላል። ይገርማችኋል። ይህኛው ታላቁ አባታችን ግን 40 ቀን ሙሉ ባህር ውስጥ እየተንከራተተ 40 ቀን በባህር ውስጥ ምን እየበላ ይሆን? አብሯቸው እንዴት እንደሚኖር የደግነታቸው፣ የቅድስናቸው፣ የጸጋቸው ነገር ታምራት ይሰራላቸው ነበር። ሐዋርያት በትምህርት ካሳመኑት ይልቅ ይላሉ ሊቃውንት በታምራት ያሳዩት ትውልዱ ምልክት ፈላጊ ትውልድ አይደለም። ስለዚህ በዛን ሰዓት በታምራት እግዚአብሔር በቸርነቱ 40 ቀን ተንከራቶ በመርከብ ከዛ በኋላ በቸርነቱ ወጣ። ወደ አንዲት ቦታ መግባት ፈለገ። በጣም ጣዖት የሚመለክባት ቦታ ናት። አንዲት ሴት ዘመን ያስነሳት ሮመና የምትባል እንደዚህ ጉዲፈቻ ነው የምትሉት አይደለ? ያንን የሰበሰበች በሱ ምክንያት የምታስተምር እንደ ንግሥት እንደ መሬት ሆና የምትኖር አንዲት ነበረች። ወደዛ ውስጥ ገብቶ ለማስተማር ብዙ ያሳምነው ስለነበረ ወደዛ ውስጥ መግባት ፈለገ። ከደቀ መዝሙሩ ከአብሮኮሮስ ጋር ሊጨርስ ነው ትምህርቱ። ወደዛ መግባት ሲፈልግ አላስገባውም። ብዙ ተቃውሞ ገጠመው። እሷም አላስገባም አለች። ያላወቁት ማንም አይገባም አለ። ምን አሉ? ይገርማቸዋል። ዮሐንስ ሊቀ ጳጳስ እኮ ነው። አብሮኮሮስ ደቀ መዝሙሩ ሁለቱ ምን አሉ? የሮምና የንግሥቲቱ የቅድመ አያቶቿ ባሮች ነን አሉ። ማንም ያለ ባሪያ ነኝ አለ። ሊቀ ጳጳስ እኮ ነው። ማን? ቅዱስ ዮሐንስ። ባሪያዎች እኮ ነን፣ የአያቶቿ ባሪያዎች የነበሩ የእነሱ ልጆች ነንና እንግባ አሉ። አዎ ስትጠየቅ አይ ልክ ነው አሉ። ውዳሴ ከንፈር አይ ልክ ነው ያናት ከሆነ ይግቡ ተባለላቸውና ገብ ከዛ በኋላ ዮሐንስ ሊቀ ጳጳሱ እንደተራሩ ገብቶ ምን ሆነ? እሳት አንዳጅ ሆነ። አይገርማችሁም? ሆነ እሳት አንዳጅ። ማነስ? ሊቀ ጳጳሱ እኮ ነው። እሳት አንዳጅ የእሷ ተላላኪ
አውሮኮሮስ ደግሞ ምን ሆነ? ድስት አጣቢ ሆነ። ይኸው ስንት መምህራን አሉ፣ ስንት ሊቃውንት አሉ። መጽሐፍ ይጎርፋል፣ ስንቱ ይጠቀሳል፣ ስንቱ ምስጢር ይነግዳል ይወርዳል። ማንም ግን የተመለሰ የለም። እርስ በርሱ ይፋጫል፣ እርስ በርሱ ይጋደላል። ወገኖች ስንት ነገር ያን ጊዜ በስንት መከራ ነው ሃይማኖት በአሕዛብ መካከል ነው እያለፉ አስተምረው እስከዚህ ድረስ። ዛሬማ እኮ አልጋ በአልጋ ነበረ። ምዕመናን ለምትጠቀሙ ለእናንተ በሀገራችሁ ላይ በመምህራን በሊቃነ ጳጳሳት እየተባረካችሁ በስራ አስኪያጆች በተለያየ ስራ በደስታ ገብታችሁ በደስታ የምትወጡበት ዘመን ነበረ። ብትጠቀሙበት ከዚህ የተቻለ ዘመን አልነበረም። እነሱ ግን እችንን ሃይማኖት ሲያጸኗት ሲያቆሟት ባሮች ነን እስከ ማለት ድረስ ነበረ። ምዕመናን ይህን ልናስተውል ያስፈልጋል። እና ትደበድባቸው ነበር፣ ትመታቸው ነበረ። በዚህ ሰዓት አንድ ጊዜ የንጉሱ ልጅ ይላል የንጉሱ ልጅ ሙት ፍም ውሃ አለና ፍም ውሃው ገብቶ ለመታጠብ ሲሞክር በዛ ውስጥ ሲመለክ የነበረው ሰይጣን የንጉሱን ልጅ ጠቅ አደረገና ገደለ። በዚህ ሰዓት መቸስ እንግዲህ የንጉስ ልጅ ሲሞት ንጉስ ሲሞት 50 የንጉስ ልጅ ሲሞት ደግሞ 150 ንጉሱ እንዳይልቅ ሰው ከንጉሱ ይልቅ የንጉሱ ልጅ ልቅሶ ይበረታል እንዲባል ማለት ነው። በዚህ ሰዓት ሁከት ሆነ፣ ችግር ሆነ በጣም። በዚህ ሰዓት ዮሐንስ ወልደ ነጎድጓድ ሊቀ ጳጳሱ ዳርያ የመሰለው ቀረብ በመውሰድ እንታው ምን አመጣህ አንተ ከዚህ አለችና በጥፊ ወገን መንገድ ደግሞ መጣ ከዚህ አንተ ባሪያ አለችና በጥፊ መጣች። ኋላ እስቲ ታገሽ አላት። ታገሽ እስቲ የእግዚአብሔርን ኃይል ታያለሽ። ምን ያልተገስተም አሁን እኛ ዛሬ ሳንበቃ ሳይገለጥልን ተገለጠልን፣ ሳንበቃ በቃ። እነ ቅዱስ ዮሐንስ ይሄን ያህል ከጸጋ ጋር አባትነትን ይዘው አልኮሩበትም፣ አልተኩራሩበትም። ሃይማኖታቸውን ባሪያ ሆነን መመለስ፣ ባሪያ ሆነን ልናገለግል ይገባል በእውነት ወገኖች። ስለዚህ ታይ እስኪ ታገሽ፣ የእግዚአብሔርን ኃይል ታያለሽ። እሺ ምን ታደርጋለህ? ግድ የለም አለና ጸልዮ የንጉሱን ልጅ ትህግ ያደረገው ይላል። አያችሁ ሆነ። ንጉሱን ተደሰተ። የእግዚአብሔር ሐዋርያት መሆናቸው እግዚአብሔር ያደረባቸው እንደሆነ ታወቀ። እሷንም በአጭሩ አሳምኖ አገሩንም አሳምኖ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት ሹሞ አገሪቱን ባርኮ ወጣ ይላል እግዚአብሔር። መጨረሻው ጥር 4 ቀን ደቀ መዝሙሩን አስከትሎ በዛ በእስያ በነበረበት ቦታ ላይ እንግዲህ አስከትሎ ሂዶ ደቀ መዝሙሩን መሰወሩን ጉድጓድ ሲቆፍሩ መሞቴ ነው እያለ ነው ማለት ነው። መሰወሩ እንዳይታወቅበት ጉድጓድ አስቆፈረ። ከዛ በኋላ በሉ ያስተማርኳቸው ምዕመናን እንዳይደናበሩ፣ ወዲያ ወዲህ እንዳይሉ፣ ከሃይማኖት እንዳይወጡ ሂዱና ምከሯቸው ብሎ ተከተለውን አንዱን ደቀ መዝሙር እንዳያውቅበት ወደ ሀገር ከሰደደ በኋላ በዛሬው እንደ ዛሬ ማለት ነው በ4